እዚህ የማይመቻት ከሆነ ወደ አዲስ አበባ ትመለስና ትውለድ። እሰሳለሁ ሁሉም ትቶ መደሰት ነው እንደነገር እንገብቶኛ ሳጨዋታ ይሻለናል። አይ ያስቀየምኳችሁ ያስከፋችሁ ነገር ካለ ነገሩኝ። እኔ ማለት ልጅ ነኝ ላጠፋ እችላለሁ ወይ ላስቀየማችሁ እችላለሁ። ነገሩኝና አላስተካክል። ሰላም ውድ ዩቲዩብ ቻናል ቤተሰቦች እንዴት ከረማችሁ? በመላው ዓለም የምትገኙ ወገኖቼ ሰላማችሁ በዘት ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። እንግዲህ ትላንትና ሩታ ከእናቷና ከእህቷ ጋር መታ ነበረ። ፕራንክ አድርገዋታል። ፕራንኩ ደግሞ በጣም አስደንግጧት ስቲል እስከ ማልቀስ ደረጃ ደርሳ ነበር። ግን በዚህ ሰዓት ላይ ለእሷ ተገቢ አይደለም የሚሉ ሰዎችም በስተዋል ማለት ነው። በአጋጣሚ እንግዲህ ፕራንኮች አሉ፣ የሚደረጉ ፕራንኮች። እሷ እርጉዝ በመሆኗ ምክንያት ደግሞ አይገባትም ልንል እንችላለን። ነገር ግን ያው ከዚህ በፊት ሩታ ምጥ መጣ ብላ ማዘርንና እህቶቿን አስደንግጣ ነበርና እነሱ ደግሞ አስበው አቅደው ብዙም ለጉዳት የማይዳርጋት ቀለል ያለ ፕራንክ እናርጋት ብለው ነው እንግዲህ ያንን ፕራንክ ያደረጓት። ከዛ በኋላ ግን እንባዋ ሲወርድ ምናምን ሲያዩት በጣም ነው የደነገጡት። ሩታዬ ስታለቅስ እኮ ማለት ነው ታስደነግጣለች ሁሉንም ሰው። እና እንግዲህ አባብለዋታል። አይታችኋል ደግሞ ፍቅራቸውን እንዴት እንደሚገልጹላት ማለት ነው። የቤቱ የመጨረሻ ልጅ በጣም የምትወደድ ስለሆነችም ጭምር ሩታ እንግዲህ መጨረሻ ላይ አባብለዋታል ማለት ነው። በእርግጥ ካሳለፈችው ነገር አንጻር በፊት በነበረው ከቤተሰብ ጋር ባለው ጉዳይ አንጻር ስታስቡት ደግሞ ለሷ ሊከብዳት ይችላል። እውነት ነው። ግን ደግሞ እነሱ ያው የሚያደርጉት ፕራንክ አቅጣጫ በቃ የተሰማቸውን ነው ፕራንክ ያደረጓት። እና ደግሞ ህፃኑ አልመጣም ወደ ምድር ብሏል። 10 ወር ሆኖታል እየተባለ ነው። እንግዲህ በዚህ ሳምንት ደግሞ እኔ ሩታ በሰላም ትገላገላለች ብዬ አስባለሁ። በዚህ ሳምንት እግዚአብሔር ፈቃዱ ይሁንና ማለት ነው። በቃ እኔ ልቤ እንደዛ ብሎኛል ቤተሰብዬ። ከዛ ባለፈ ግን በቀደም ዕለት ትዝ ይላችኋል አብርሃምን ማለት ነው ስታዋራው ጠርቷት ሙዝዝ ሲልባል ነበር አይታችሁ ከሆነና መጨረሻ ላይ ደግሞ እሷ ያለችው በጣም ከባባድ ቃላቶች ነበሩ። ይኸው ምንድነው እኔ ላንተ የምገባ አይደለሁም፣ ከህይወቴ ውጣ፣ በጣም ጫና የሚያደርሱ ቃላቶችን ተናግራው ሄደችው። ምክንያቱም በነበረበት የሚገኝ ሰው እንዳልሆነም ጭምር ነው የተናገረችው። ያለችው አልቀረም። እኔ ዛለት እንደዛ ስትናገረው ትንሽ እኔ ሩታዬ ነገር እየከረረ ሄደ። መጨረሻ ላይ የሆነ የመለያያቸው መቋጫ እንዳይሆን፣ ምክንያቱም ሰው ከልብ እየተገፋፋ ሲሄድ መቀራረቡ እየቀነሰ ነው የሚሄደውና ጭራሽ እርቅም እንዳይሆን እያልኩኝ በጣም ሰግቼ ነበረ። ግን ደግሞ የአብርሃምን ቅርበት ስታዩት በቃ ከሩታ ጋር የሆነ ጥሩ ነገር ሰላም ለማውረድ ጥሩ የሆነ ነገር አብሯት ላይፉን ለማስቀጠል ያሰበ መስሎ የነበረ ነገር ግን በሚገርም ሁኔታ ትላንትና ጓደኞቹ ተመካክረው ሄርሜላን አብረዋት ማለት ነው አቤል እንደታመመ ወይም ጠጥቶ እንደሰከረ ወይም ደግሞ መንፈስ እንደያዘው ብቻ ብዙ ነገር ልትሉ ትችላላችሁ። ሁኔታው እንደዛም ያስብል ነውና በተከታታይ ቪዲዮ እየሰሩ እየተነጋገሩ ጥሩ ሁኔታ ላይ እንዳሉ ስላዩ ነው ይሄንን ሐሳብ ይዘው የመጡት። ሁለቱ አንድ እንዲሆኑ አይፈልጉም። ሩታና አብርሽ አንድ ሆነው ሰላማዊ ነገር በመካከላቸው እንዲፈጠር አይፈልጉም። የገዛ የአብርሃም ጓደኞች ማለት ነው። ምክንያቱም ሄርሜላ ሜቢ ይሄን ሐሳብ እሷ ትሆናለች የፈጠረችው አጀንዳ። ምክንያቱም ሩታና አብርሽ እንዲቀራረቡ እሷም ጭምር ስለማትፈልግና እኛ ተመስገን ቀረችልን ከላያችን ላይ ሳይ ስንል ያው በተዘዋዋሪ መጣች። ጭራሽ አብርሽ ቤድሩም ውስጥ ነው ማለት ነው አቤላን ተሸክሙ ይዘውት የገቡት እና ይሄ ማስመሰል ነው። በእርግጥ እውነት አይደለም፣ ግን በጣም ነው የሚያስጠላው። ትላንት ቪዲዮአችሁ በጣም ደባሪ ነው። ምንም የሚያስደስት ነገር ውስጡ የለም። የሆነ የልጅ የቃቃ ጨዋታ ነው የሚመስለው። በተዘዋዋሪ ሄርሜላን ከአብርሃም ጋራ መልሳችሁ ኮሙኒኬት ለማድረግ የፈጠራችሁት መንገድ ነው። ከዛም ባለፈ ግን የሚደንቃችሁ ማለት ነው አይታችሁታል አይደለ ቪዲዮን ሄርሜላ እዛው አብርሽ ክፍል ውስጥ ሆና ስትደንስ በሙዚቃ ማለት ነው። እሱ ልክ በቃ የህንድ አክተር ነው የሚመስለው። ቁጭ ብሎ ዝም ብሎ በሮማንስ ነው የሚያያትና ይሄ ነው በቃ የሩታ ትክክለኛ ውሳኔ። ምክንያቱ ይሄ ነው። ቤተሰብ አሁን ሩታ ላይ እየፈረዳችሁ የነበራችሁ ነበራችሁ። ምንድነው ሩታ በቃ ከዚህ በኋላ ታረቁ፣ በቃ አብርሽ እኮ ጥሩ ሁኔታ ላይ ነው ያሉ ነበሩ። ግን አያችሁ ሩታ አብርሃምን ደም ሳይነካት ሆድ ውስጥ ገብታ ወጣ የምታረጋግጥ ልጅ ነች ማለት ነው። ቤተሰብ ካላካበድኩ ማለት ነው። ምክንያቱም በደንብ አርጋ ጠንቅቃ አይተዋለች አብርሃምን በቃሉ እንደማይገኝ። ሚዲያ ፊት የሚያወራው ሌላ፣ ጓደኞቿ ፊት ሰዎች ሲኖሩ እሷን የሚያናግርበት መንገድ ዲስሪስፔክት የሚያደርግበት መንገድ ሌላ ስለሆነ
እንዲሁም ደግሞ በሚናገረው ቃል የሚጸና ሰው ስላልሆነ እሷ እርግጠኛ በዚህ ነገር ደግሞ መሸወድ ስላልፈለገች ነው። በቀደም ለታንቅጩን ነግራው አትድረስብኝ ስወልድ ብቻ እሱንም ፍላጎቴ ስለሆነ ነው እንጂ መከልከል እችላለሁ ሁላ ጭምር ነው ያለችውና አብርሃም ተመልሶ ከድጡ ወደ ማጡ በቃ ተመልሶ ያው ነው ታጥቦ ጭቃ የምትሉት አይነት ሰው አለ አይደለ? በቃ ለዛ ነው እሷ ውሳኔዋ በዛ ልክ የሆነው እንጂ ለምንድነው አሁን እሷ ጋር በተደጋጋሚ ሞክራለሁ አልደክምም አልሰላችም ነገ መጥቼ ቢሆን እዚች ቦታ ላይ ሁሉ ነገር እስኪስተካከል እሷን ከመቅጠር ከማናገር ወደ ኋላ ልልም ሲል የነበረው ልጅ በስንተኛው ቀን ከሄርሜላ ጋር ማለት ነው እንዲህ ግራ እያጋባት እንደለመደችው ሁኔታውን አይታችሁታል። እኔ ቢስ ያስጠላ አክቷ ማለት ነው። የምር እኔ በጣም ነው የሚያስጠላኝ የምታደርገው ነገር ሁሉና ተመልሳ በዛ መንገድ መጣች ማለት ነው። ስለዚህ ሩታ አብርሃምን መራቅ መወሰኗ ምንም አይነት ስህተት የለውም እያልኩ ነው። እኔ በአሁኑ ሰዓት የሚሰማኝ ስሜት ይሄ ነው። ለምን ሰው ልጅ እኮ ሰው የሚያስብለው አንዱ ነገር ምንድነው አስተውሎ ቢያጠፋ እንኳን ከጥፋቱ የመመለስ ምክንያት ወይም ደግሞ ምልክት ሊሆን ይገባል። ሁሉ ጊዜ አንድ አይነት በቃሉ የማይገኝ ሰው ደግሞ ከባድ ነው ወገኖቼ፣ በጣም ይጎዳችኋልና ከሩታ በላይ ተጎዳ የለም። ለዚህ ነው እሷ ያከረረችበት። ለዚህ ነው ሲያሳስቃት ምን ሲላት በተቻላት አቅም ከነበረችበት ያ በፊት ካሳለፈችው ሙድ ለመውጣት የከበዳትና ተወኝ ሂድልኝ አንተ አታስፈልገኝም አንተ ለኔ የምትሆን ሰው የምትገባኝ አይደለም ስትለው የነበረው ይኸው ተመልሶ እንዳያችሁት ከሄርሜላ ቂጥ ስራ አልጠፋምና ስለዚህ ሩታ ውሳኔዋ ትክክል ነው። ሰውየው የሚስተካከል የሚገባው አይደለም። በዚህ ልክ ደጋግማ ሄርሜላ በህይወት ውስጥ ጣልቃ መግባቷ እንዳስጨነቃት እንደተቸገረች ስትናገር እንኳን እሱ ሊገባው አልቻለም። ስለዚህ መለያየትን መወሰኗ ትክክል ነው። ትላንትም ቪዲዮ እንደዛ ሆኖ ሰርተው ሲመጡ በጣም የሚገርም ነገር ነው ቤተሰብ። ስለዚህ ማለት ነው እንግዲህ ያለው ነገር ይሄን ይመስላል። ለማንኛውም ወዴት እንደሚዘልቁ እናያለን። የሩታ ቤተሰቦች በጥሩ ሁኔታ እንግዲህ ሩታን እየተንከባከቡ ነው። ያው ፕራንኩም ደግሞ ግዴታ ስለሆነ ነው ፕራንክ ያደረጓት ማለት ባለፈው ጊዜ እነሱን አስደንግጣቸው ስለነበረ ነው። ሌላ ምንም ምክንያት ኖሯቸው አይደለም፣ ወይም እሷን ለመጉዳት ለማሳዘን ብለው አይደለም። በዛ ልክ እንዳታስቡት አንዳንድ ወገኖቻችን ማለት ነው። መልሰው ደንግጠዋል እኮ መጨረሻ ላይ ታችሁ ከሆነ እንዲያውም ፕራንኩን መልሶ እነሱ ራሳቸው ደንግጠውበታል። ስለዚህ ወገኖቼ እንግዲህ መጨረሻቸው ምን ይሆናል? በተለይ ደግሞ የሩታና አብርሽን ተውት። እሱ መቼም ቢሆን እሷን የሚደላ ነገር አያደርግም በህይወት ዘመኑ። ግን ደግሞ የሩታ የእርግዝና ጊዜ አልፏል እየተባለ ነው እንግዲህ በሳይንሱ ደረጃ። ይህ ለምን እንደሆነ ያው ሳይንስ ያውቀዋል። እኔ ሰርች አድርጌ አላየሁም፣ ነገር ግን ያጋጥማል በአንዳንድ እናቶች ላይ። ምናልባት እኮ አባቱም ደግሞ ያው የተስተካከለ መንገድ ላይ ስላልሆነ በዛም የተነሳ ይሆናል እንግዲህ ያልወለድም ያለው ማለት ነው። አባቴ ጥሩ ያልሆነልኝም አባቴ መቼ እንደ አባት ከእናቴ ጋር አብሮ ጥሩ ላይፍ መች ኖራቸው ብሎ እንደኛ አስተውሎ ሊሆን ይችላል። ምን ይባላል ታዲያ መቼ ሲያባቱን ሁኔታ አይቶ ነው ልጁም መንብየው ያለው ማለት ነው። እናም እንግዲህ በዚህ ሳምንት እኔ ሩታ በሰላም ትገላገላለች ብዬ አስባለሁ። እግዚአብሔር እንግዲህ ከእርሷ ጋር ይሁን። ለማንኛውም ቤተሰብዬ እስቲ አዲስ ነገር ካለ ብቅ እንላለን። ባይዘዌ ሳይመቼን ሲቀር ነው መጣፋው ታውቃላችሁና ቪዲዮ የተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ።